ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና። የህወሓት አመራሮች በተለያዩ ጊዜያት ወደ ፌደራል መንግስቱ ያነጋግሩኝና የሽምግልና ልኡካን በመላክ ላይ እንደሚገኝ የውስጥ ምንጮች አረጋግጠዋል። በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች ምርጫ መደረጉ አጠራጣሪ ሆኗል። ትግራይ ነጻነት ደጋፊ ተቃዋሚ ፓርቲዎች የጋራ ግንባር ለመመስረት የመግባቢያ ሰነድ ተፈራረሙ። የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸው የአገሪቱ መገናኛ ብዙሃን ዘገቡ። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ህወሓት አሸማግሉኝ አለ። የህወሓት አመራሮች በተለያዩ ጊዜያት ወደ ፌደራል መንግስቱ ያነጋግሩኝና የሽምግልና ልኡካንን በመላክ ላይ እንደሚገኙ የውስጥ ምንጮች አረጋግጠዋል። ሰሞኑን ይህንን ተልእኮ ያነገቡ ከተለያዩ አካላት የተውጣጡ ሽማግሌዎች በፌደራል መንግስቱና በህወሓት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ታውቋል። ይህ እንቅስቃሴ በሁለቱ ወገኖች መካከል ያለው ግንኙነት ወደ አዲስ ምዕራፍ ሊያሸጋግር የሚችል ቢመስልም ከዚህ ቀደም ከነበሩት ልምዶችና አሁን በመድር ላይ ካለው ተጨባጭ ሁኔታ አንፃር በርካታ ጥያቄዎች አስነስተዋል። ህወሓት በፕሪቶሪያ ስምምነት እንዲሁም በተፈናቃዮች ጋር በተያያዘ የፌደራል መንግስቱን በተደጋጋሚ ሲከስ ቆይቷል። ከዚህ አልፎም ወደ ወታደራዊ እንቅስቃሴ ለመግባት እንደሚገደድ በተለያዩ ጊዜያት መግለጫዎች ሲያወጣ መቆየቱ የሚታወስ ነው። በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች ምርጫ መደረጉ አጠራጣሪ ሆኗል። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው መንግስታዊ ምንጮች ለዋዜማ ተናግረዋል። ከትግራይ ክልል ውጪ ሆነው በቀጥታ ለተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች የሚገኙ የምርጫ ክልሎች የመራጮች ምዝገባ የተካሄደ አለመሆኑን ዋዜማ ተረታለች። በአዋዛጊዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው መንግስታዊ ምንጮች ለዋዜማ ተናግረዋል። ብሔራዊ ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው ሰባተኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 2018 ዓ.ም የተካሄደ መሆኑን ይታወቃል። ይሁን እንጂ ከትግራይ ክልል ውጪ ሆኖ በቀጥታ ለተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምጽ ሰጪዎች ምዝገባ እስካሁን አልተጀመረም። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በሰባተኛው ጠቅላላ ምርጫ በቀጥታ ምርጫ ካሄደው በተወካዮች ምክር ቤት እንዲወክሉ ምርጫ ቦርዱ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርዱ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በአምስት የምርጫ ክልሎች በቀጥታ የተወካዮች ምክር ቤት ምርጫ እንደሚያስፈጽም ገልጾ ነበር። ትግራይ ነጻነት ደጋፊ ተቃዋሚ ፓርቲዎች የጋራ ግንባር ለመመስረት የመግባቢያ ሰነድ ተፈራረሙ። ሳልሳይ ወያነ ትግራይ ሳወተ እና የትግራይ ነጻነት ፓርቲ ትነፓ በትግራይ የሚገኙ የነጻነት ደጋፊ ኃይሎችን ለማስተባበር ያለመ የጋራ ፖለቲካዊ ግንባር ለመመስረት የሚያስችል የመግባቢያ ሰነድ መፈራረማቸው ለአዲስ ስታንዳርድ አረጋገጡ። የግንባሩ መመስረት ፕሮግራም፣ ደንብና የአመራር መዋቅር ዝግጅቱን የሚከታተል የጋራ ኮሚቴ መቋቋሙን አመላክተዋል። ፓርቲዎቹ አክለውም ግንባሩ በኢትዮጵያ ብሔራዊ ምርጫ ቦርድ የተቀመጡ መስፈርቶች ተሟልተው በይፋ እስኪመሰረት ድረስ ሁለቱም ድርጅቶች በጋራ በተቀረጹ ተግባራዊ ላይ የፖለቲካ እንቅስቃሴያቸውን በቅንጅት እንደሚቀጥሉ አስታውቀዋል። የታቀደው ግንባር ለብሔርተኛ ኃይሎች የተባበረ መድረክ ለመፍጠርና የጋራ ፖለቲካዊ ተሳትፎን ለማጠናከር የታለመ መሆኑን ጠቁመዋል። የሳልሳይ ወያነ ትግራይ ሊቀመንበር ክንፈ ሐድሽ ለአዲስ ስታንዳርድ እንደተናገሩት ስምምነቱ ወታደራዊ መልክ የያዘውን ጎራ ያለና የተበታተነው የወቅቱ የፖለቲካ ድባብ ለመለወጥ የተወሰደው ወሳኝ እርምጃ ነው።
የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸው የሀገሪቱ መገናኛ ብዙሃን ዘገቡ። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቲን የተባለው ክፍል አዛዥ የሆኑትን ጀነራል መሐመድ አሊ ፋታሊዛዲ መገደላቸውን የሀገሪቱ መገናኛ ብዙሃን ጠቅሰው የቢቢሲ ፋርስ ቋንቋ አገልግሎት ዘገበ። ወታደራዊ ምንጮችን ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ጀነራሉ የተገደሉት በአሜሪካና በእስራኤል የተፈጸመ ባለው ጥቃት ትናንት ረቡዕ ነው። ምንጮቹ ጨምረውም ጀነራል መሐመድ አሊ ፋታሊዛዲ ቀደም ሲል የአብዮታዊ ዘብ እግረኛ ሰራዊት ክፍል አዛዥ እንዲሁም ባስጄ የተባለው የሚሊሻ ጦር ፋቲን የተባለው ክፍል አዛዥ ነበሩ። የቻይናው ዢንዊ የዜና ወኪል በበኩሉ ከኢራን ጦር ኃይሎች ጠቅላይ ማዘዥ ጋር ግንኙነት ያለውን ዴፋ የተባለው የኢራን ዜና አገልግሎት ጠቅሶ ዘግቧል። በተጨማሪም የኢራን መንግስት ተቃዋሚ ቡድኖች ምንጮችም ከፍተኛ የአብዮታዊ ዘቡ አዛዥ መገደላቸው የተናገሩ ነው። ይህ በጀነራሉ መሐመድ አሊ ፋታሊዝ የሚመራው ፋቲን የተባለው የአብዮታዊ ዘቡ ልዩ ክፍል በሶሪያ ጦርነት ውስጥ ተሳታፊ እንደነበር አንዳንድ ምንጮች አመላክተዋል። በተጨማሪው በአብዮታዊ ዘቡ የእግረኛ ጦር ውስጥ የሚገኘው የክፍሉ አባላት የተለየ ወታደራዊ ስልጠና የወሰዱና በመንግስት ላይ የሚነሱ ተቃውሞችን በመቆጣጠር ይሳተፋሉ። እስካሁን ስለ ከፍተኛ የጦር ጀነራል መገደል ከኢራን ሆነ ከእስራኤል በኩል የተባለ ነገር የለም።